የካቻን ፎቶ ነው የማወጣው። እስቲ ምድረ ፍየል ጠባቂ ምን አባ እንደምታመጣ ያለው አንተ የለማይ ልጅ እስቲ ና እኔ ያለው ሞጣ ሳይሆን እኔን አናግረኝ ና እኔ ጋር እኔን የምፈልግ በህይወት አስታርቆኝ ምናምን ማን አባ የማይታረቅም አንተ አማራን ነው የምታሳደው። የአማራን ልጆች ለማዋረድ ነው በየቦታው የምትሽከረከረው። ተደብቆ ልንገርህ ሁካ ምናምን ይላል ዮኒ። እኔ ነኝ የምደፋ ልንገርህ ላይቭ ላይ አሁን የለም እንጂ ቤት ውስጥ አምጥቻ ፈነዳለታለሁ። ሴት ይላል አይደለም እንዴ ዮኒ? ሴት ይላል እከካ ልንገርህ ሴት እያለ እንዴት አንድ ትልቅ መቀመጫ ብቻ ያቀርብልኛል? ለተከበረው 10 ሴት ነው ማምጣት ያለበት። አንድ ሴት ምን አይበቃኝም? 20 አምጣ። ንጉሥ ሰለሞን 1000 ነው የለጠለጠ እንዴን ያሳየዋል። 750 ነው የሸጎረ። እኛ እንዴት ነው የማንሸጉር? ላሳይ አስፈለገ ነው የምላቸው። እኔ ግን ምን ሊያመጡ እስቲ ምን ታመጣለህ? ልሸጉርልህ እችላለሁ ነው የምለው እኮ። ጀሚላ እህቱን ያምጣት ዮኒ። ጀሚላ ገብረ ጻዲቅ እህቱ ነች። መሀሪ ገብሬ የመጀመሪያ ሰው ነው። ለቀበሌ ሊቀመንበር ብዙ ሰው ገሎ ከሀሰን ከረሙ ጋር የጠፋ ነው ታውቃለህ። ይፈለጋል። ደሴ የሚኖር ነው። ልጆቹ ጀማል መሀሪ፣ ከድር መሀሪ፣ አብዱ መሀሪ ይባላሉ። ታንኪዩ። ይሄ ነው እንትና ማለት ካቻ ማለት ይሄ ነው። አንቅዘናም ቨርጂኒያ ነው የሚኖረው። ዳሳይ ነው ይም ይሄና እንዲህ ቨርጂኒያ ያላቸው ወንድምናቶች ካቻ የሚባል ይህን እካክ ይኸውልህ፣ እኔ ቨርጂኒያ ስመጣ እንዴት አባ እንደማረጋ አሳያለሁ። እና ልጆች እየሰደብክ ማን አባክንም አንፋታም። ከዚህ በኋላ ማን ይፋተዋል? እኔ ያውቃል። ልከውልኛል። ይገርማል። እንትና ማለት ካቻ ማለት ሌላ ፒክቸሩ ልክልሃለሁ። ቪዲዮ ከሴት ጋር ያለበት አረ ነው ካቻ ይሄ ነው። ይቺን ጠንቻል እንትን ውሰዱ ጋይስ። ስክሪንሻት ይሄ ነው። ቦልሼት ካቻ ማለት ይሄ ነው። ለጠልጣለሁ እኔ አማራይቱ ልጅ ለምን መሰለ እኔ በዚህ ጉዳይ አለመግባት እችላለሁ፣ ግን ሀቅን አልወድም። ሀቅን የሱስ እያደረጉ ነው። የሆነ የአንተ ፎሎወር እና የኔ ፎሎወር ልንገራችሁ፣ አንተም ንገር ጋይስ። በተቻላችሁ መጠን የሆኒ ጋር ያላችሁ ሰዎች፣ እኔም ጋር ያላችሁ ሰዎች ፕሮፋይላችንን በመጫን ከላይ ያለው ከታች አይሰራም። ዋናው ኮፒ ሊንክ የሚባለው ለማትረፍ አካውንታችንን የእኛን ፕሮፋይል ፒክቸር ክሊክ ስታረጉት ሼር የሚል ይመጣል። ሼርን ደግሞ ስትጫኑ ኮፒ ሊንክ ይመጣል። ለማታውቁ ከታች ብቻ ነው የምታውቁ። ከላይ ሰው ከታች ብቻ ነው የሚያውቀው። ከላይ ልመዱ ችግር የለውም። እኔ የምናገረው አሁንም ይኸውላችሁ፣ ለአማራ ፖለቲካ እናት የሚሰድብ ልጆች የሚሰድብ ሞቴን እመርጣለሁ። በፍጹም አይሆንም። ሺህ ጊዜ ሞት ይሻለኛል። እንደፈለገ ይበል። ይሄ ፍየል ጠባቂ ምን አባክ እንደምታ እኔ እንደ እውነቱ ከሆነ ተናዶ የሆነ የዚያን ጊዜ በልጅቷ ምክንያቱም ሕፃን ስለሚወድ እውነት መስሎት በኋላ ታርቀው ሊመጡ ልጆቼን ተናግራል። ምንድን ነው ያልኩኝ? መጥቶ አያረገውም። የሆነ ቢናገር ነው ያልኩ። ጠይቃቸው። እኔ ልጅ አልተናገርኩም። ምንድን ነው ያልኩት መሰለኝ? ቢናገርም ነው ያልኩ። ስማኝ፣ ቢናገርም ምንም አያረግም። የሆነ የትም አይሄድም ብያለሁ። ባይዘወይ ዮናስ ዞሮ ዞሮ ለአማራ ነው እየሰራ ያለ። ዮናስ ፊቱን ገልጦ እኮ የሚያሳይ ነው። አንተ ደንቆሮ አማራ፣ ያንን በግ ጠባቂ እኔ እኮ አግኝቼዋለሁ ዱባይ ያልኳቸው፣ አሁን እኮ አወቅኩት። አይ ኖ ሂም። እኔ ፍላይ ባረግ አገኘዋለሁ። ደግሞ እኔ መሄድ አያስፈልግም። እኔ እናንተ ማት ሰው አለ። ይኸው መሀሪ ገብረ ጻዲቅ የተባለ የመጀመሪያ ልጃቸው ሊቀመንበር የነበረ ከሀሰን ከረሙ ጋር አማራ የሚገል አሁን ፋኖ አሳዶ ደሴ ውስጥ ተደብቋል። ሌላው ልጆቹ ጀማል መሀሪ፣ ከድር መሀሪ፣ አብዱማን፣ እህቱ ደግሞ ደሴ እርሻ ሰብል አለችላችሁ። ጀማል ገብረ ጻዲቅ ወይም ጀማል ገብሬ ትባላለች። ጫት አስቃሚ። ከድር አማቼ ሂዶ የሚቅምበት አንደንቆሮ እየተከታተልኩ ነው። ሹፌሩ ራሱ መኪናውን ሽጦታል። የሚያግቱበትን ሊብሬው እየመጣልኝ ነው። እኔ ቆይ እስቲ ለአማራ የሚታገል ከሆነ የምጠይቀ ኢትዮጵያ ከገባ ለምን ፋኖን አልተቀላቀለም? መልስልኝ። ውሸቱን እስቲ አማራ ነኝ ካለ ፊቱን አሳይቶ ይውጣ። አይወጣም። ለምን? ብዙ ሰዎችን አስገድሏል። መኒ ላውንደሪ ያደርጋል። ሙሰማ መሐመድን ማን ነው የሚባለው የወሰደው? እሱ እንደሆን ታውቃለህ? አቡናሱ ዱባይ እያስገቡት አፋኙ ዩሲ የአማራ ተማሪዎች በእነዚህ ሰዎች እንደታፈነው ቃል ዳልቻ እና እነዚህ ሰዎች ናቸው። ተመልከት፣ ፀጉራቸውን በካራ እኔ ፕሪሚቲቭ
ናዚ እኮ ያላደረገው እንዴት ፍየል ጠባቂ እንደዚህ ጋይስ በካራ እንዴት የሰው ልጅ ይላጫል? እንዴት የሰው ልጅ በካራ ይላጫል? አይታል ስትናገር ቪዲዮውን አጥፍተውት ነበር። ሪኮርድ አድርገን ይዘነው በካራ ፀጉራቸውን አለች እንዲህ ይላጫቸዋል። ምን አይነት እነሄን ያረጉት? ይኸውልህ አቡ የሚባለው ይሄው ዘገየ ጆከር እና ማን ነው ያ ተሳዳቢው የኦሮሞ ሙባረክ ጉበቴማ ዋናው ያኛው ማን ነው? ይሄ ተሳዳቢው ማን ነው? ዳልቻ። አዎ ዳልቻ። አይ ዳልቻ ዝም ብሎ እኔ ልንገርህ አይደለ? ዳልቻ ወሬ ነው የሚያበዛው እንጂ ኖ ከጆከር ጋር ይኸውልህ ከጆከር ጋር ይሰራሉ። አንተ አልገባህም። አይ አይደለ? እኔ እውነቱን ልንገርህ፣ ይሄ ልንገርህ፣ ዳልቻና ጆከር አብረው ነው የሚሰሩ። ወጣ ልነግርህ ነው ይሰራሉ። የእንትናን ጉዳይ ልነግርህ ነው። የዚህኛውን የጆከር ጉዳይ የአማራን ልጆች ነው ያዋረደው ወይስ ሌላውን ነው ነው ጥያቄው። እስከ ዛሬ ድረስ እኔ የምልህ ትግሬ አዋርዶ ያውቃል? አይተው ታውቃል? እሱን ነው የምልህ። ቀን ትግራዋይ አንድ ትግሬን ተናግሯል። ትግሬን ዘቅዝቀህ ተሳድበሃል። እንዲህ ዘቅዝቀህ እሱ ተሳድቦ ያውቃል? ኔቨር። አንድ ቀን ነው የማወራ። ኔቨር ኤቨር። በኦሮሞም ከመጣ ከጂጂ እና ከዳልቻው ውጪ ከማን ተሰዳድቦ ያውቃል? አሁን የማይወጣ ይኸውልህ ኦሮሞን በዚያ ደረጃ ስላዋረደ አንድ፣ ሁለተኛ አሳጋጅና አጋችና በወንጀል ሰምተሃል? አገር ቤት የገበሬ በሬ እየሸጡ የፍርድ ቤት ክስ አሁን አመጣልሃለሁ፣ ለአንተ ልክልሃለሁ። በቅርብ እያመጡልኝ ነው። ክስ ተከሶ ብዙ ሰው ስላጠፉ ያመለጠ ሌባን 20 ዓመት ሳውዲ አረቢያ ነው የኖረው ታውቃለህ? 20 ዓመት 20 years ሎክ በጣም ወንጀለኛ ነው። ምንም የሚያመጣ የለም። ይህ ዝምባን ፍየል ጠባቂ አማራ ጋር ድርሻ አይልም እያለ ምንም አያመጣ። አንድ ዝምባ አያመጣም። እስቲ ምን እንደምታመጣ እናያለን። ያው እያሳየሁት እኮ ነው። ምን አባቱ ያመጣል? ሁካ ይላል እንዴ? እኔ በአጨስ ወርቁ አይተነው ጋር አጨሰ እያለ ነው አሉ። አሁን እያሳየ ነው። ላተነዳል እችላለሁ እንዴ? ይቀዳል እንዴ? እለጠልጥላለሁ እኮ ነው የምልህ። አምጣው መጠጥ ይጠጣል አለ። ልጠጣ እችላለሁ። አመማ እንትና ጋር ይልቁኑ ከማመሰል አንተ መታረቅ ያለብህ እውነቱን ልንገርህ። አንተም ለአማራ የምትታገል ነህ። ሰለሞን ቦጋለ የሚባለውም ከአማራ ጋር ለአማራ የሚታገል ነው። ልዩነት ችግር የለብኝም እኮ ሰለሞን ከእሱ ጋር ታረቁ። ይኸውልህ ሰለሞን ተናዶ ታስታውስ እንዲው እኔ የአማራን ትግል አልፈልግም ኢትዮጵያ ነ ብሎ ሂዶ ነበር። ካስታውስ መሩት፣ በስድብ መሩት ነው እነ ጆከር እየሰደቡት ነው። ማን ያልተሰደበው? በነ ጆከር ፍየል አስገቡት ለአማራ አስገቡልኝ። ሰለሞን ካለ ባይዘው እኮ ሰለሞን ፊቱን አሳይቶ መሳሪያ ታጥቆ ሄደ። ይሄ ቅዘናም የታለ ዝምባም ፍየል ጠባቂ ምን አባት እንደምታመጣ እኔ ዛሬ ታረቀዋለሁ። እንደው ምንም አላረገኝም። ሰለሞን ቦጋለን አስገቡ። የአማራ ትግል ዋጋ የለውም ብሎ ሲናገር ስለሰማሁት ብቻ ኖ የለውም ያለበትማ ለምን መሰለህ እንዴ? በሙሉ እኮ የራቁት በዚህ ምክንያት እኮ ነው። ሂዝ ማይ ብራዘር አስገባው። አይ ዶንት ኬር እና ይህ ፍየል ጠባቂ ምን አባክ እንደምታመጣ እናያለን አልኩ። አንተ የሽንታም ልጅ አርበድ የምናጠፋው አርበድ እኔ ደርሼበታለሁ። ምን እንደሚያመጣ የፍየላም አያለው እኔ ምን አባቱ እንደሚያመጣ ፍየል ፊት ገና ማት ሴቶች ዱባይ ውል ማት ሴቶች አሰራጭቼበታል። በጭባጫ ሽንታ የአማራ ልጆችን ለማጥመድ የሚሰራው ስራ አየው አይደለ? እስካቦኛው እስኪ መጦ ወንድ ከሆነ በቪዲዮ ይግባ። ወንጀለኛ ነው። እናቱ ትውለደው። ይህ ዝምባ እናቱ ትውለደው። ዝምባ በጭባጫ ቅዘና እና አንተ ፍየሌ ና ግባ። ፍየሌ ነይ ፍየሌ ነይ ግቢ እስቲ ከወንዶች ጋር አውራ። ያ ከኛ ጋር አውራ አንቀዘና እና እኔ የሚገርመኝ ዮሪ እኔ የሚገርመኝ እንዲህ አይነት ፍየል ጠባቂዎች በአማራ ትግል ገብቶ አሳራጅ አራጆችን እንዴት አማራ ይከተላል ነው። አይገርምም? ግን አማራ ከዚህ በኋላ ልንገራችሁ፣ ከዚህ በኋላ የመማር እድል እኮ የለውም። አሁንም በዚህ ካላበቃን አቡ ቄሮ ጆከር የተባለ ሞላጭ አጋሜ 4ኛ ክፍል ያልደረሰ ቡትቶ አማሃይም ስሙን እንኳ በቅጡ አስተካክሎ የማይጽፍ ፋራ ሰገጤ እየተከተላችሁ እኔ ልንገራችሁ፣ ዛሬ ቢቸግራቸው ስሜን ለማጥፋት በችግር ጊዜ የደረስኩላትን እህቴን ቪዲዮ እኔ ስለማቅ ነው። ምንድነው? ምንም ያረከው ነገር የለም። እስቲ አውሩ ፊት ለፊት ይምጣና ይናገር። ይምጣና ያውራ። ያየሁት ቪዲዮ ሰላም አልካት
የሆነ በር ከፈትክላት። ይሄ ነው ያየሁት። ሌላ ለማስገባ አብሮ አለ እኮ አብሮ እኮ አምሽቷል። አየህ ጠላትነቱ ተከትሎ መጥቶ ቪዲዮ ይቀርጻል። እርገጠው ምን አባቱ እንደ እኔም ረግጠላለሁ አልኩ። ምን እንደሚያመጣ ዮኒ እንዴት እኔ አንድ መቀመጫ እኔ ዮኒ እንዴት በአንድ ለጥልጥ ምን አባቱ ማለማታ ሰማ ዮኒ እኔ የተናደርኩት እንዴት በአንድ መቀመጫ ያጠረጥራለሁ። እኔ እግዚአብሔር እንደ ቴዎድሮስ ሺህ በቀኝ ሺህ በሰላሳ ቆንጆ ሴቶች እንዴት አላጀቡኝ ነው ንዴቱ። ለምን በለኝ ኪንግ ዳዊት 750 ነው የሚለጠልጠው እንዴ። ያኛው ማን ነው? ሰሎሞን ሱሊማን 1000 ነው የሚለጠልጥለታል። እኔ ኮሚስት ያምጣለሁ በቃ እለጠልጥልሃል። አቡ ፋኖ ምን እንደምታመጪ እናያለን አልኩሽ። እና ይሄ ፍየል ቆለጥ 19 ሚስቶች እንዳሉት ታውቃለህ። አቡ ፋኖ የሚባለው ኦሮሞ እኮ ነው። አይተዋል አይደል? እሱ እንኳን ብዙ ስድብ አይሳት ኖ የለቀቀ እሱ እኮ ነው። ይሄኛው ዱባይ ስላለ ስለምከሰው ልጅቷ በዚያ በኩል የለቀቀ ሆን ብሎ ነው። ኦኬ አሁን ሰለሞን ቦጋለ ፋኖ ሰለሞን ተወለደና በቪዲዮ ትችላለህ ወይስ እየነዳ ይግባ? አዎ አረ እየነዳው በጣም ወሳኝ ሰው ሰላም ሰለሞን እኛን ሰለሞን የመናገር ሰለሞን ነው እንትን አድርገህ ሰለሞን እንዴት ወደዛ አዙረው እንትኑን ወይ ደግሞ እንትኑን ካሜራውን አዙረው። ሞጣ በመጀመሪያ አሁን እንትን ብየዋለሁ። ሞጣ ይቅርታ ጠይቀኝ መጀመሪያ። ለምን እንደወጣ ይቅርታ ተባባል። ወንድማማቾች ናቸው። ይቅርታ ይጠይቀኝ። ረግጠዋል ምንም ሳያረግ እኔም ስህተት የለብኝም። ሰዎች የላኩለት ሰዎች በስህተት መረጃ ማለት ነው እየላኩለት ሸውደውታል። ገባ? እኔ ስለ እኔ ከፈለግ ጎንደር መውረድ መጠየቅ ትችላለህ። ገብቶሃል? ሰለሞን ቦጋለ እንደእውነቱ ሰለሞን ቦጋለ ጋሽ ቦጋለ ጎንደር መጥተው የነበሩ በጣም የተከበሩ ኦሮሞ ናቸው የሚል መረጃ ስላለ ነው። የውሸት መረጃ እኔ ልንገርህ ስለ ፋሚሊ ይናገር እንዲጠራ እኮ ነው ዮኒ። እኔ ልንገርህ ይኸውልህ እኔ በእናቴም በአባቴም የጎንደር አማራ ነኝ። ገባ? አያቴ እኔ የምጠራው በእናቴ አባት ነው። ለምንድን ነው? አባቴ ሀፍ ሙስሊም ሀፍ ክርስቲያን ናቸው። ገባ? ግን እኔ ከእናቴ ጋር ስላለው ኦርቶዶክስ ነኝ። እኔ ምኖረው ያደግኩትም ከእናቴ ጋር ነው። ግን የእኔ ስለ እኔ ፋዘር ብጠይቅ አያቴ ፊታውራሪ ነው። ፊታውራሪ የሱፍ ይባላል። ታገይ አርበኛ በኃይለሥላሴ ጊዜ የተዋጉ የበለሳ አስተዳዳሪ የነበረ ሲሞቱ ደግሞ ማለት ነው ቆላ ድባ ደንቢያ የተቀበረ ነው አያቴ። ገባ? የእናቴ አባትም ደግሞ እስካቦኛው ይሄን ነው የምፈልገው። በቃ የእናቴ አባትም ደግሞ ስትል ይቅርታ ብያለሁ። ስለሰለሞን በተሳሳተ መረጃ ለአማራ ከዚህ በኋላ አይረባም ብሎ ስለሄደ ነው። ታስታውሳለህ? ለምን መሰለህ? በእነዚህ ፍየል ጠባቂ እየተሰደበ ነው። ዘባ በፍየል ሰለሞን ይቅርታ አድርገንለታል። እኔም ይቅርታ ብያለሁ። እኔ ነኝ ይቅርታ ያደረኩልህ እንጂ እናንተማ ምን አጥፍቼ ነው የምታደርግልህ? ጎንደር ደግሞ አትከብ። እኔ በጎንደር አልደራደርም። በአማራ ታገኛለህ። ሞጣን አንበርክኬ ገርፏለሁ። ይቅርታ ጠይቅ። ሞጣን አንበርክኬ ገርፏለሁ ያለው ዮኒ ዳላስማ ሻይ ቡና እንላለን። አሁን ያንን ግጥሚያውን ለሻይ ቡና ነው የምናደርገው። ቀይረነዋል። ይመቻችሁ እናንተ ወንድማማች። ስለነዚህ ፍየሎች ሁለታችሁም ልንገራችሁ። ፍየሌ አንዴ ስማኝ። ሰው ልነግራችሁ አንድ ነገር ነው። በእውነት ነው በእውነት እየነገርኩ ነው። ፍየሌ አሁን ሪፖርት እያስደረገች ነው። እቺ ፈሳም ኮፒ ሊንክ አስደረጉ። ኮፒ ሊንክ ፍየሌ አቅም የለም። ፕሮፋይላችን ለሄዳችሁ ኖ ችግር የለውም። እኔ እንዴት እንደሚያደርጉ ስለማ ኮፒ ሊንክ ፍየሌ በእውቀት ማንም ማውራት አትችልም። ይኸውልህ የአማራ ልጅን ሰለሞን ቦጋለን ይሄ ሄዶ የታገለ ኢትዮጵያ ይሄን ወንድም ከፖለቲካ አልፈልግም እንዲል ሌሎችም ብዙ የአማራ ልጆች ከፖለቲካ እንዲወጡ ያደረገው ፍየሌ ወያኔው ነው። ፍየሌ ህወሓቱ ነው። የአማራ ልጆችን የሚያሳደው ፍየሌ ነው።
ስለዚህ ይህን ፍየል ድምጥ ማጡ ጠፍቶ ከዛ በኋላ የአማራ ልጆች በእውቀት ፖለቲካ ያወራሉ። ፍየል ጠባቂ አያስፈልግም ፖለቲካ። እኔ አንድ ነገር ልንገራቸው። እኔ ዮኒ በዛሬው ዕለት እኔ ቃል የምገባው የአማራ አንድነት እንዲመጣ ሰምታል። ባለፈው አንዴ እኔ ቤተልሔም እንዳላቸው ራሱ ብትመጣ አሁን ደስተኛ ነው። እኔ ምን መሰለህ እናንተ ስሩ። እኔ አይደለም የምልህ እናንተ ስሩ ፖለቲካ። የአማራ አንድነት ይምጣ ከተባለ እነ ቤተልሔም ቢመጡ ደስ ይለኛል። የጎንደር ልጆች አንድ ይሁን በቃ። ሶሻል ሚዲያን ዮኒ እንዲህ ታይት አድርገን መያዝ አለብን። ማን ነው የሚደውለው? ታይት መደረግ አለበት፣ መጥበብ አለበት። እናጠብባቸዋለን። መግቢያ ነው ማሳጣ ጠባቂ በአማራ ፖለቲካ ሲፈታ ይሄን ፍየል ጠባቂ ፎቶ ላሳያቸው። ለአማራ እውነት ለምን ዱባይ ላይ ላሳያቸው። ፍየል ጠባቂው አስረግጬ ነው የምነግርህ። ይሄ ፍየል ጠባቂ ምን አባክ ታመጣለህ?